ግፍ የሚያስቀምጡት ለራሳቸው ነው። እኔ በንጹህ ልቤ ገባ ብዙ ካንተ የሚያርቀኝ ነገሮች አሁን ያሉ ካንተ ጋር መሆን ነበር የምፈልገው ካንተ ጋር። በስተመጨረሻም እንግዲህ አብርሻችን ምርጫውን እንደመረጠ አረጋግጠናል ማለት ነው። ዛሬ ከሄርሜላ ጋር ተገናኝቶ ነበረ አብርሃም ማለት ነው። ከሄርሜላ በኩል ያለውን እውነት ለመስማት ሞከረ። ሄርሜላ ጋር ምንም አይነት ችግር እንዳልነበርና ሄርሜላ የአብርሃም እንዲህ መሆን ላይ እጇ እንደሌለበት ማረጋገጥ ችሏል ማለት ነው። ልክ ከዚህ ቀደም እንደነበረው ሙሉ በሙሉ ወደ ሄርሜላ ለመመለስ መወሰኑን ሰምተናል ማለት ነው። በነገራችን ላይ ይሄ የሚገርም ነገር አይደለም። ሄርሜላ ከአብርሃም መታመም ጀርባ እጇ ይኖራል ብዬ በፍጹም አልጠብቅምም አላስብምም። በቃ የምሬን ነው የምላችሁ። ይህንን ነገር ስናገር ለሄርሜላ ማዳላት ምናምን ፈልጌ አይደለም፣ ግን ሄርሜላን ከዚህ ጉዳይ ጋር ሊያገናኛት የሚችል ጉዳይ የለም። ምክንያቱም አብርሃም እንደዚህ ከመሆኑ በፊት የአብርሽን የመጨረሻ ቪዲዮ ተመልክታችሁ ከሆነ ሄርሜላና አብርሃም የነበሩበት እጅግ በጣም ሰላማዊ እጅግ በጣም ደስ የሚልና ልክ ከዚህ ቀደም እንደነበሩት ሙሉ በሙሉ ፍቅር በፍቅር ነበሩ። ከዛ በኋላ ድንገት አብርሃም በቲክቶክ ፔጁ ላይ የለቀቃትን ቪዲዮ የተመለከታችሁ ሰዎች ካላችሁ በጣም የሚያጠራጥርና ጥያቄ የሚያስነሳ ጉዳይ ነበረ። አብርሃም ከልጁ ጋር ሻወር እየወሰደ የነበረበት ሞመንት በቲክቶክ ፔጁ ላይ ተለቆ ነበር እና ከዛ ቪዲዮ በኋላ ይሄ የምናውቀውን አብርሃም ሙሉ በሙሉ አተነው ነበር እና ለዚህ ጉዳይ ሞር ማለት ነው ከዚህ በፊትም እንደሚባሉ ተጠያቂ ሊሆኑ የሚችሉት ማለት ነው ሩታና ኤፍሬም ናቸው። ይሄ ምንም ወደዚህ ወደዛ ወይም ሩታን ከመጥላት ወይም ደግሞ ለሄርሜላ ከመደገፍ አንጻር የሚነሳ ሀሳብ አይደለም። እውነቱን ስነግራችሁ ማለት ነው። አንተ ምንድን ነው ሀሳብ ብትሉኝ እኔ አብርሃም ከሩታና ከልጁ ጋር እንዲሆን ነው ፍላጎቴም፣ እንደዛ ቢሆንም ነው ደስ የሚለኝ እና ግን ደግሞ ይሄ እውነት እኔ ይህንን ነገር ስለምፈልግ ብቻ ሊሸፈን የሚችል አይደለም ማለት ነው። ስለዚህ ሄርሜላም ከአብርሃም እንዲህ መሆን ጋር የሚያገናኛት ጉዳይ ይኖራል ብዬ በፍጹም አላስብም። ምናልባት አሁንም ቢሆን ትላንትና ከዳኒና ከኤፍሬም ጋር ተያይዞ ብዙ መረጃዎች ነው እየደረሱኝ ያሉት። ሩታም እዚህ ጉዳይ ውስጥ እጇ ላይኖርበት ይችላል፣ ግን ኤፍሬም እና ዳኒ እዚህ ጉዳይ ውስጥ በትልቁ እጃቸው አሉ። እስከነ ማስረጃው ነው የተላከልኝ ማለት ነው። ምክንያቱም ኤፍሬምም ለሄርሜላ ስሜት አለው የሚባሉ ነገሮች አሉ። እሱም ከአንድ ሁለት ጊዜ በእንደዚህ አይነት ጉዳዮች ላይ በተደጋጋሚ አይተነዋል። ዳኒም በዛ በኩል ደግሞ ለሩታ ስሜት አለው ከዚህ ቀደም ጀምሮ የሚባሉ በጣም ብዙ ነገሮች አሉ። በነገራችን ላይ እዚህ ሚዲያ ላይ ከሚመጡ ነገሮች በስተጀርባ ከኋላ የሚወሩ ነገሮች ቀላል አይደሉም። በነገራችን ላይ ማለት ነው እርስ በእርሳቸው አንደኛው ከአንደኛው ጋር ምን አይነት ሪሌሽን እንዳላቸውና እዚህ ሚዲያ ላይ የማይወጡ ነገሮችን ከጀርባ ስንሰማ እኛም በጣም ነው የሚገርመን። አንዳንድ ጊዜ እዚህ ሚዲያ ላይ መጥቶ ለማውራት ትንሽ ሼም ስለሚይዘንም ጭምር ነው ብዙ ነገሮችን ወደ ሚዲያ ማናወጣው እና እንዳልኳችሁ እንግዲህ አብርሃም በስተመጨረሻም ወደ ሄርሜላ መመለሱን አረጋግጠናል ማለት ነው። ይሄ የሚጠበቅ ነው፣ በነገራችን ላይ የሚጠበቅ ነው። ምክንያቱም ትናንትና ሩታና ኤፍሬም እውነቱ ያለው እኛ ጋር ነው ብለው የሰጡት ሀሳብ ወይም የተናገሩት ንግግር ምንም እዚህ ገባ የሚባል ወይም ውሃ የሚያነሳ ሀሳብ አልነበረም። አብርሃምንም ሊያሳምነው ስላልቻለ ነው በስተመጨረሻ ያለ ስምምነት የተለያዩት። ሄርሜላንም እንደቀጠራት እና በእሷ በኩል ያለውንም ነገር እንደሚሰማ ተናግሮ ነበረ። ከዛ መልስ እንግዲህ ሄርሜላን አግኝቶ አነጋግሯት ነበር። እሷ ብዙ ነገሮችን ፕሩፍ ለማድረግ ሞክራለች። እኔ ትንሽ የሚያናድደኝ ብዙ የዚህ ነገር ውስጥ የሆነ በሄርሜላ ሳይድ ሆና የምትቆምበት መንገድ እንጂ ይሄ ምንም ግልጽ የሆነ ነገር ነው። በነገራችን ላይ ሄርሜላ እዚህ ጉዳይ ውስጥ እጇ እንደሌለ ለማወቅ የግድ ጠንቋይ መሆን ራሱ ይጠበቅብናል ብዬ አላስብም። ለማንኛውም በስተመጨረሻ አብርሃም ወደ ሄርሜላ ተመልሷል። ከዚህ በኋላ ያለው ነገር ምን ይሆናል? በጣም ብዙ ጥያቄ ሊያስነሱ የሚችሉ ጉዳዮች አሉ። በእርግጥ ወደ ሄርሜላ ሲመለስ ሄርሜላ እዚህ ጉዳይ ውስጥ እጇ እንደሌለበት ስላመነ እንጂ ይህንን ነገር ማን ይፈጽመው እስካሁን ድረስ በግልጽ ያረጋገጠው ነገር የለም ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ እንደተለመደው ሀሳባችንን መተናል ማለት ነው። በመግቢያ ላይ እንዳልኳችሁ እንግዲህ አብርሃም ትላንትና ሩታና ኤፍሬምን ካናገረ በኋላ ሄርሜላን አናግሯት ነበረ። ሄርሜላም የምታውቃቸውን ነገሮች ሙሉ በሙሉ እንደነገረችው ሰምተናል ማለት ነው። የመጨረሻ ግንኙነታቸው እጅግ በጣም ሰላማዊ እንደነበርና ልጄን ለማየት ወደ ሩታ ጋር ይሄዳለሁ ብሎ ከሄደ በኋላ ይሄ ሁሉ ነገር እንደተፈጠረ ለአብርሽ ነግረዋለች ማለት ነው። ከእሷ ጋር ሰላማዊ ሆነው ከተለያዩ እኛም የምናውቀው ነገር ይሄ ነው። ልጄን አያለውኝ ብሎ
ወደ ሩታ ጋር ከሄደ በኋላ ነው ይሄ ሁሉ ነገር የተፈጠረው እና ሩታ ልትጠረጠር የማትችልበት ኤፍሬም ሊጠረጠር የማይችልበት ምንም አይነት ሪዝን እዚህ ጋር እኔ እየታየኝ አይደለም። ምን አይነት ነገሮች ሲደረጉ እንደነበር ብዙ ነገሮች ሲባሉ ነበር በነገራችን ላይ ማለት ነው። ያው የሆነ ጭፍን ድጋፍ ስለነበረብን ከሩታ ጋር እንዲሆንም ስለምንፈልግ እኛ ራሱ ብዙ ነገሮችን ስንል ነበር እንጂ አብዛኛው ነገር የሚሄደው ወደ ሩታ ነው፣ ወደ ኤፍሬም ነው። እውነቱን ስነግራችሁ ማለት ነው። እንደ ዳኒም ተብሎ እየመጣ ያለው መረጃ የዚህን ያክል አሳማኝ ባይሆንም ሙሉ በሙሉ ነገሮች አሁን ላይ እየሄዱ ያሉት ወደ ሩታና ወደ ኤፍሬም ነው። እንግዲህ እውነቱ መውጣት ባለበት ሰዓት ይወጣል። ግን ሄርሜላ አብርሃምን ሙሉ በሙሉ እዚህ ጉዳይ ውስጥ እጇ እንደሌለ አሳምነዋለች። የሄርሜላ ሀሳብን አብርሃምም ተቀብሏል። ልክ እንደነ ሩታ ፎርጌት አድርጓት እንዳልሄደ ማረጋገጥ ችያለሁ ማለት ነው። ለማንኛውም ከዚህ በኋላ የሚፈጠሩ ነገሮች እጅግ በጣም ተጠባቂ ናቸው ማለት ነው። እዚህ ጉዳይ ውስጥ ወይም ለአብርሃም እንደዚህ መሆን ተጠያቂው ማን ነው? አብርሃም ከሄርሜላ ጋር ሰላም ስለወረደና ወደ ሄርሜላ ስለተመለሰ ይህንን ነገር ማጣራቱን ያቆማል ማለት እንዳልሆነ ግልጽ ነው። አሁንም መረጃዎች ሙሉ በሙሉ ወደ ኤፍሬም እና ወደ ዳኒ ነው እየሄዱ ያሉት። ሩታ እዚህ ጉዳይ ውስጥ እጇ ይኑር አይኑር የሚታወቀው ነገር የለም። ግን ኤፍሬም እዚህ ጉዳይ ውስጥ እጁ እንዳለ በጣም በስፋት ነው እየተወራ ያለው ማለት ነው። ይህንን ነገር የሚያደረገበት ትልቁ ምክንያት አብርሃም ወደ ሩታ ሲመለስ ኤፍሬም ከሄርሜላ ጋር በነፃነት ውስጡ ያለውን የተደበቀውን የፍቅር ስሜቱን ለማውጣት ስለሚፈልግ ነው የሚሉ በጣም በርከት ያሉ መረጃዎች ነው እየደረሱ ያሉት። ከዛ ውጭ ያው ሌላኛው ሀሳብ ምንድን ነው? ሁሉንም ሀሳቦች በነገራችን ላይ ማንሳቱ ተገቢ ነው። ምናልባት ይህንን መረጃ የሰጡኝና የኔም መልከታ ሊሆን ይችላል። በእናንተ በኩልም ያለው ራሱን የቻለ መልከታ ይኖራል። በነገራችን ላይ ሀሳብ ሲነሳ የኔ ሀሳብ ብቻ እዚህ ጋር ተመጥቶ ካልተወራ ብላችሁ የሆነ ደባሪ የሆኑ አስተያየቶችን የምትሰጡ ሰዎች ስላላችሁ ነው። በነገራችን ላይ የሚመጡ ሀሳቦችን ሪስፔክት አደርጋለሁኝ። ከማያቸው ነገሮች እዚህ ጋር ሚዲያው ላይ ከሚቀርቡ ነገሮች አንጻር፣ ከምናያቸው ነገሮች አንጻር ይሄ ቢሆን እንዲህ ነው ምናምን የሚሉ ሀሳቦችን እንሰጣለን እና ያንን ሀሳብ በቃ እኔ ያልኩት ነገር ሄርሜላ እዚህ ጉዳይ ውስጥ የለችም፣ ሩታ እዚህ ጉዳይ ውስጥ የለችም፣ የኛ ሀሳብ ብቻ መከበር አለበት የምትሉ ሰዎች ስላላችሁ ነው። በነገራችን ላይ የሚመጡ ሀሳቦችን በሙሉ ወደ እናንተ እያደረስኩ ያለሁት። ሌላኛው ሀሳብ አብርሃም ሆን ብሎ ወደ እነ ሩታ ለመመለስ ድራማ እየሰራ ነበረ ምናምን ከሁለቱም ሴቶች ጋር ምናምን ለመሆን የሚሉ ነገሮች አሉ። ግን አሁን ላይ ያሉ ነገሮችን ስናያቸው ደግሞ እንደዛ እንዳልሆነ ነው ሜቢ እንደኔ እየተረዱ ያሉት ማለት ነው። ምክንያቱም አብርሃም ተሽሎኛል በቃ ከሩታ ጋር ነው መቀጠል የምፈልገው ብሎ ምናልባት ከሄርሜላ ጋር ያለውን ግንኙነት መቋጨት ከፈለገ ወደ ሩታ መመለስ ይችል ነበረ። ግን አብርሃም አሁንም ቢሆን ስናየው የሚፈልገው እውነት እንዳለ ነው ሜቢ እየተረዳ ነው ያለ ነው ማለት ነው። ስለዚህ አሁንም ብዙ ነገሮች ያሉት ወደ ዳኒና ኤፍሬም ነው። ሩታም ከዚህ ነገር ሙሉ በሙሉ ነፃ እንዳልሆነች ነው እየሰማን ያለ ነው እና በስተመጨረሻ ግን አብርሃም ላይ የምርም መጥፎ ድርጊት ወይም አብርሃም እንደዚህ ሆኖ እንዲቀር መጥፎ ነገር ያደረገ ሰው ካለ እጅግ በጣም በራሱ የሚያፍር ሰው ነው ብዬ ነው እንደኔ የማስበው ማለት ነው። የፈለገ ነገር ቢሆን አንድን ሰው እኔ አሁን አብርሃምን ከሄርሜላ ጋር ወይ ከሩታ ጋር እንዲሆን ብቻ ስለምፈልግ አላስፈላጊ የሆኑ ድርጊቶችን አድርጌ ይሄ የእሱ መብት ነው። በነገራችን ላይ አሁንም ቢሆን ቡዜም ሆናችሁ በአብርሃም ዙሪያ ያላችሁ እነ ኤፍሬም የአብርሃምን መብት እየተጋፋችሁ ስለሆነ ነው። በቃ አብርሃም ምርጫ ሄርሜላ ናት ካለ ምርጫውን ማክበር ነው። ምንም አናችንም፣ ምንም አናመጣም። ከሄርሜላ ጋር ቢደሰት የሚደሰተው እሱ ነው፣ ቢከፋ የሚከፋው እሱ ነው። አብሯት ቢተኛ ቢያጣጥም እሱ ነው የሚያጣጥመው። ምንም ሄዳችሁ የምታግዙት ጉዳይ የለም። ወደ ሩታም ቢመለስ ተመሳሳይ ነው እና ምርጫውን ለሱ ተውለት። እኛ ካልወሰንልህ የምትሉ ሰዎች ናቸው እንግዲህ ይህንን ነገር አድርጋችኋል ብዬ እንደማስበው እና በተቻላችሁ መጠን ይህንን ነገር ብታቆሙ ሞር የተሻለ ነው ብዬ አስባለሁኝ። እንዳልኳችሁ እንግዲህ ሄርሜላ እዚህ ጉዳይ ውስጥ እጇ እንደሌለ ሙሉ በሙሉ አብርሃምን አሳምነዋለች ማለት ነው። በኋላ ላይ ቪዲዮዎች ይለቀቃሉ። እንደተለመደው መተን ሀሳባችንን እንሰጥበታለን። ይመቻችሁ።